ውድ የኛ ተማሪዎች በእውነት እንደው በያላችሁበት እየመጣን የእያንዳንዳችሁን ግንባር እንደው በሳመ እንደው በጣም ደስ ይለን ነበር። በእውነት አኩርታችሁን የኛ ባንድ ትምህርት ቤታችንን ወክሎ ለሚያደርገው ሀገር አቀፍ የተሰጠው ውድድር አግዙን፣ አስተያየት ስጡን ስንል ለሰጣችሁን ፍቅር ልባችን አሙቆታል። እናመሰግናለን። የሙቀት ወሬ ከተነሳ እንግዲህ ተማሪዎች፣ ውድ ተማሪዎች በእውነት ሞቅ ያለ ተሳትፏችሁን እንፈልጋለን። የፌስቡክ ገጻችንንም ላይክ፣ ሼር በማድረግ እንግዲህ የትምህርት ቤታችንን ስም ከፍ ማድረግ እንዳትረሱ። ከዛ በፊት ግን መልሶቻችሁ እስከሚደርሱን ባለፈው በትምህርት ቤታችን በነበረው የማህፀን በር ካንሰር ክትባት ላይ የነበራችሁ ምን ልምድ አገኛችሁ? ያላወቃችሁትን ጠይቁን፣ እንመልሳለን። ያላወቅነውን ደግሞ የጤና ባለሙያዎችን ጠይቀን መልስ እናመጣለን። በነገራችን ላይ ኃይሌ ዘመዱን ልጅ አምቶ አስከትቦ ነበርና እስቲ ስለ ማህፀን በር ካንሰር መከላከያ ክትባት ያለህን ልምድ ብታካፍለን። ኃይሌ እንዴት ነበር ክትባቱ? እንዴ እባክሽ አንቺ እየሄድሽ እኔ እኮ የተከተብኩኝ ያስመሰልሽው። ማለቴ ውድ አድማጮቻችን ያለን ሰዓት እየተገባደደ ስለሆነ በምሳ ሰዓት በሚኖረን የመልሶቻችሁ ጊዜ ጥያቄዎቻችሁን ጠቅላላ አድርገን እንመልሳለን። ለጊዜው ግን በዚሁ እንሰነባበት። ከመሰነባበታችን በፊት አሁን ስለ ዘመድ ክትባት አንስቼ ነበርና ሌሎቹም ያንተን አርአያና ተወስደው እንዲያስከትቡ እስቲ ያለህን ልምድ ንገረን። እኔ የምልሽ ጸግሽ የጠለፈሽን ሰውዬ እንዴት እንዳታሰርሽው ለምን አትነግሪንም የሚል ኮሜንት አንብቤ ነበር። ማለቴ የወዲሽ ስለነበረ ሊያገባሽ መፈለጉን ለምን ወንጀል አደረግሽበት ይህንን ብትነግሪን የሚል ነበር። ይሄን ትመልሻለሽ ወይስ ጠቅላላ አድርገን በመሳሳት እንመልስላችሁ? ሰላም። አቤት። ወይዘሮ ማዛ? አዎ ነኝ። ጤና ይስጥልኝ። ሆቴሉ ሄጄ መኖሪያው እዚህ እንደሆነ ጠቁመውኝ ነበረ። ደህና ነው አይደል? ስለ ልጅ እንድናወራ ፈልጌ ነበር። ስለሄቷ ልጅ ምንድን ነው የተፈጠረ ችግር አለ? አረ ምንም ችግር የለም። እኔ ጋር ነች። እናቴን ካላመጣሽ ብላ ስታለቅስብኝ የሰው ልጅ አንድ ነገር ከምትሆንብኝ ብዬ መጣሁ። የትኛው ዓለም ናት ነው? ቅመም ነች? የታለች? የታለች? አረ ተረጋጊ። እኔ ጋር ነች። ምንድን ነው የሆነችው? ደህና ናት? እኛ እኮ ያልፈለግንበት ቦታ የለም። ምንድን ነው የሆነችው? ምን አደጋ ደርሶባት ነው? የመኪና አደጋ? ለምንድን ነው የማትነግሪኝ? አረ ምንም አልሆነችም። እኔ ቤት ነች አልኩሽ እኮ። እሺ ይቅርታ። እሺ መጣሁ። ቦርሳ ሊያዝ መጣሁ። ምን ነው? ምን አጠፋው ደግሞ? ሁለተኛ يا أخي ሁለተኛ አኮረፍኩ ብለሽ ቤት ጥለሽ ብትሄጂ والله عشاي ትፈታኛለህ? አቦት ተሻቲ ጂኒዮ ጥዬ ብሄድ ትፈታኛለህ ሆይ? ለምን እፈታለሁ? እኔም ቤቱ ጥዬ እሄዳለሁ። ና ቤቱ ኦና ሆኖ ኒዮ ነካ عشاي ቤት ማለት አንቺ ነበርሽ። ሊበላኝ ምን በደልኩሽ? عشاي
ይቅርታ አድርግልኝ። ላለፈው ብቻ አይደለም ለወደፊቱም ይቅርታ አድርግልኝ። ያ አኺ ጥለሽኝ አትሂጂ፣ ልጃችንም ይዘሽ አትሂጂ። ሐሻይ በቃ የትም አልሄድም። ከሄድኩ አንተን ይዤ ነው የምሄደው። ሐሻይ ወንወር ወሬ እኔ አታፋው እኔ ይቅርታቴ ካለው ልክ ነው። ልክ አይደለም ሐሻይ። አንቺ ወደ ወላጆችሽ አትሂጂ። ያ አኺ እኔ ይቅርታ ይጠይቃለሁ። ሐሻ ትዳር አትረብሽ ያ አኺ። ወላሂ ይቅርታ እኔ ነኝ ጥፋተኛ። ዋሾ ደፋው አንተ አንከራተታ ኪታኝ ሐሻይ እኔ ይቅር ብያለሁ። ተይ በቃ። አይ እኔም ትቻለሁ። አልሐምዱሊላህ። ጸጋ 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 ቆይ ምንድን ነው የምትይው? የተጠየቀውን ጥያቄ እንደ ያነበብኩላችሁ እኔ ጥያቄውን አልፈበረኩት። አንተ እኔን ጓደኛን ትበቀለኛለህ? ቆይ እንደዚህ ብላችሁ ጠይቁ ብዬ ያውቃ ሀስር ያለው እንዴ? ምንድን ነው አንቺ ምግብ የእርሾ ነው አልሽ? በተወራው ልኩፋት ትበይ። እኔ ስለ ዘመድ ክትባት እንጂ ሌላ ምን ብያለሁ? ካነሳሽማ እሺ እናውራ፣ እንነጋገር። ስንገባ ጀምሮ አውርተናል አይደለ? እኔ ስለ ሙዚቃችን ላውራ፣ አንቺ ደግሞ ስለ ክትባት ልታወሪ እንዴ? ምክር ምናምን ትኛለሽ እንዴ? ዘመዱን አስከተበ ምናምን አንቺ አይደብርሽም እንዴ? እንደዚህ አይነት ነገር እንዴ ረበናታችሁ በቃ እንዴ ቀስ ብላችሁ ተጨቃጨቁ። ተማሩት ባለኩኝ ማለት ነው የሚያፈጥሩኝ። ቆይ ይሄ እኔ የሚል የስራ ክፍፍል አለ? ደግሞ ገብተና ተረድተው አይደል መተህተን ያስከተብከው? ሌሎቹ እህቶቻቸው እንዲያስከትቡ እናቶች ደግሞ እንዲመራመሩ ብትመክር ትሞታለህ እንዴ? አንቺም እኮ ያሳለፍሽው ነው። ስለ ጠለፋሽ ሙሉቀን ስለማስተርሽ ብታወሪ ትሞሻለሽ እንዴ? እንዴ እዛሽ አንድ ሁለት ሶስት ደስ ደስ ይላል ደስ ደስ። በቃኝ ነው እናትሽ። እኔ ለፈተና ሳጠና ነው ማድረው። ዘፈን የምለማመድበት ጊዜ የለኝም። በዛ ላይ ውድድሩ ላይ ከእናንተ ጋር አብሬ መሳተፍ አልችልም። አይ ችግሩን አገኘሁት። ችግሩ ከግጥሙ ሳይሆን ካንተ ነው። ሀሳብን መሰብሰብ አልቻልክም። ነገርኩሽ እኮ በጣም ተጨናንቄያለሁ። በቃ ይቅርብኝ። ዝም ብሎ በአንድ መበተን አለ እንዴ? ጨዋታ አደረኩ። እሺ ምን ሆናችሁ ደግሞ እናንተ? አስፈቅጄ ወደ ቤት ልሄድ ነው። እዚህ አካባቢ መቆየት የለብኝም። እኔ ተከትጌሽ መጣሁ ሄዳለሁ። እንዴ ልምምዱስ? በትንሽ በትልቁ እየተንጠባጠባችሁ ለልምምዱ ትኩረትም ጊዜም የላችሁም። ቲቸርያትም የለችም። ቆይ አልገባኝም። ላለመለማመድ ምክንያት ነው የምትፈልጉት? አንተ ልምምድ እንዳለ እያወቅን ያረፈድከው? ጥሩ። በዚህ አይነት ለውድድሩ እንዴት እንደምንሆን እናያለን። እባክሽ ተኝ ነኝ። እዚህ መከባበር በሌለበት ባንድም ጓደኛም ብሎ ነገር የለም። እኔም ደግሞ ወጥቼበታለሁ። ከምራችሁ ነው? እኔም እኮ ስራ ትቼ ነው የመጣሁት። እሺ እዚህ ያለሁት ለጓደኝነታችንና ለአንድነታችን ስል ነው እንጂ ተነስቼ አዲስ አበባ መሄድ አላቃተኝም። እሺ ምንድን ነው? አዲሱ ግጥም ነው እና እኔ ምን ላድርገው? የባንዱ ኃላፊ አንቺ ነበርሽ አይደለ? ብትፈልጉ እንደ አዲስ አስተካክላችሁ ስሩት፣ ካልፈለጋችሁ ግን አፍርሱት። ግቢ ትናንሽ ቅመምዬ እናቴ መጣሽልኝ። አልተናደድሽብኝም? ልጅሽ ነኝ። እንዲያው ምንም መናደድ የለም የኔ ቆንጆ። ይዤሽ ልሄድ ነው። እሺ መጣሁት። በእውነት ወይዘሮ እመቤት ስላደረግሽልኝ ነገር በጣም ነው የማመሰግነው። ውለታሽ አለብኝ። ምንም ችግር የለም። ዋናው ነገር ልጅቷ ምንም ሳትሆን ከወላጆቿ ጋር መገናኘቷ ነው። ልክ ነሽ። ሙዚቃው ብቻውን ራሱ እኮ የሚጮት መስሎኝ ነበር። አንተ እዚህ ሆነህ ነው እንዴ? ስማ ፕሮግራሙን ሰረዛችሁት እንዴ?
አንተ አትናገርም እንዴ? የምሰራው የምናገረው ነገር ሁሉ ሰዎችን ያበሳጫል። ምንድን ነው የደበረ? ቤት ችግር ውስጥ ነኝ እባክህ። ባለፈው እዚህ ክትባት እየተሰጠ የነበረበት ሰዓት ላይ እማየንም አባየንም ሳላስፈቅድ ቤት የነበረች የዘመድ ልጅ አመጣውና አስከተብኩ። አሁን ራስ ምታት ትላለህ፣ እንዲህ ስነካቱን ላይ ያማታል አሉ። እቤት ደግሞ አበዱብኝ። እንዴት ወላጆቿን ሳታማክር እንደዚህ ነገር ታደርጋለህ ብለው። አሁን ካልተሻላት ቤት ድርሽ አልል ወይ እኮ ክትባቱ ሳይሆን አይቀርም። ክትባቱ እንደዛ ሊያደርግ ይችላል እኮ። ለምን ባለሙያዎችን አትጠይቅም አንተ? ቆይ ጸጋ ራሱ ጥያቄ ካላችሁ ጠይቁ፣ ባለሙያ ጠይቄ እመልሳለሁ ብላ እየተናገረች አልነበር እንዴ? እንደዛ ብላለች እንዴ? ምን አብራችሁ አልነበራችሁ እንዴ? በአከኔ ማህበራዊ ሚዲያ ላይ የተሰጡ አስተያየቶችን ተመስጬ ሳይመች ሰማሁት። በዛ ላይ ደግሞ ዘመድህን እንዴት አደረጋት ክትባቱ አመማቱ ምናምን ብላ ስትጠይቀኝ ተናድጄ ለእሷ ከተሰጡ ጥያቄዎች መካከል አንደኛውን ጠየኳት። ተንጨረጨረች፣ አበድ ሄፕ አለች። ሰምቻለሁ። እና ምን አጠፋው? ተነጋገሩ። ስማ ከሰዓት ክላስ የለም፣ ቤት ሂጅ ላጠና ነው። ትመጣለህ? አንተ ቆይ በእናትህ ይሄ እኛ ገጽ ትምህርት ቤት ውስጥ ቢሆን ኖሮ ስንት አይን ጠፍቷል፣ ስንት ግንባር ተፈንክቷል፣ ስንት ህይወት ሳልፏል። በእናትህ ይከታከቱት የለ እንዴ? በምን የተነሳ? በዛች በፈረደባት አንድ ጥያቄ ነው። የጸጋ መጠለፍ በሚደግፉና በሚቃወሙ መሀል አንተ ይህ ግን ጸጋ እንዴት ሊደብራት እንደሚችል አስበው አይደል? እንግዲህ ትወጃለሽ። ምንድን ነው እሱ? ማጣራካ ስጦታ ነው ከሶማሌ ገዛው። ልበሽ። ወላሂ ለእኔ ስጦታ ገዛ? በጣም ያምራል። ማስታወሻ ነው። ከዚህ በኋላ ይሄ ስትለብሺ መጣላት የለም፣ መነጋገር ብቻ። አየ አሳ ሲኒታላ እንዲህ የሚያምር ልብስ የምትገዛ ከሆነ አዲስ ልብስ ሲፈልግ ይታላለሁ። ወላሂ ከዚህ በኋላ መታረቃ አዲስ ልብስ አይገዛም። ከተጣላ ራሱ ይሄ አልብሼ እናትሽ ጋር ወስጄ አስረክባለሁ። ሰው ግን እንዴት ነው የሚያስበው? በቃ ይሄን ነገር ዝጉት። እኔ ሰው ምን እንደሚያስብ ማሰብ ራሱ ይረብሸኛል። እንዴ መጀመሪያ እናንተ ምን ስትሰሩት እንደዚህ አይነት ነገር ውስጥ ገባችሁ? ይሄን ሁላ ሰው ባንቺ ህይወት ላይ እንዲያወራ ማን ነው መብት የሰጠው? ቆይ እስኪ ደህና ነገርም እኮ የሚያወሩ አሉ። ጉዳዩ እኮ በህግ ተይዟል። ህግ የሚፈርደው ምን ሰማ ይሻላል። ልክ እንደዚህ አሪፎች እኮ አሉ። ሳቤ እነዚህ ማየት አያስፈልግም። ቆይ ጸጋውን ለዚህ መልስ መስጠት የለባትም። እንደዚህ አይነቱ ንቆ መተው ነው። ሲጀመር ሳባ አንቺ ልጅ ነሽ፣ ብዙም ማታውቂው ነገር አለሽ። እሺ ጸጋዬ፣ የኔ እናት፣ እኔና አንቺ ማውራት እንችላለን? አውቃለሁ የሚከብድ ነገር ነው። እህትሽ አይደለም እና ስሚኝ፣ እህትሽ እኮ ነኝ። እኔ እኮ አብሬሽ ነኝ። ንገሪኝ። ስንደክም ያበረታን ሆኖኛል ጽናት ጉልበት፣ በቃላት የማንገልጸው ጥልቅ ነው ጓደኝነት። በጣም አሪፍ ሙዚቃ ነው አይደል? ምን ዋጋ አለው? የሚሰራው የለም እንዴ? ለምን? እንዴ ቅመሙ ቅመም
አይ መሲ ይላል ህይወት ክላስ ከመግባታችሁ በፊት አርት ክለብ እንድንገናኝ ብላለች። ለጸጋ ንገሪያት። አለም ናት የላከችልሽ። በቃ እኔም ልጄ ጋር ልሂድ። እስከ ግማሽ መንገድ አብረን እንሄዳለን። እሺን ቀይሪ። አሻይ مع سلامة በቃ ሄድኩ። ቆይ እንጂ ወዴት ነው የምትሄደው? ያ አኺ ስራ ልሂድ። ዛሬ እኮ ልጁ ክትባት ነው። የት ነው ትለኝ የምትሄደው? ያ አኺ ተስማማን። ይህ ከተባልክ በቃ ከኔ የሚጠበቀው እሱ ነው። ፈቅጃለሁ በቃ። ልጁ ያንተም ነው። ተነጠቢያ ወስደህ ታስከትባለህ። ያ አኺ አንቺ የት ልትሄጂ ነው? አሎ አብረን ነው የምንሄደው። ለአንድ ክትባት አንቺ ምንም ስራ ትቼ አንቺ ሳጅብ ልዋል። ትላንት ሁሉን ተስማምተን አብረን ተነጋግረናል። ብቻ ያልወለድኩም ልጁ ከኔ ምንድን ነው ብትፈልጊ? አትሄድም አብረህ? ወላሂ አሻ አልሄድም። አንቺ ትበቃለሽ። ቲሮ ሂድ ወደ ሲራ። ልጁ አይከተብም። አለቀ በቃ ከላስ። ምንድነው ቲቸር ሳትመጣ እኮ ክላስ መግቢያ ሰዓት ሊደወል ነው። ሁላችንም ተማልተናል። እኔ ነኝ የጠራኋችሁ። ገብቶኛል። ውድድሩ ቀርቷል፣ ባንዳችንም ፈርሷል ምናምን፣ ግን አንድ ነገር እንድትተባበሩኝ ነበር። ያው ቲቸሪዮት ታማለች። ያው ቲቸሪዮት ለኛ ብዙ ነገር ያደረገችልን ባለውለታችን ናት። ለሕክምና የገቢ ማሰባሰቢያ አድርገን ለምን የተሻለ ሕክምና እንድታገኛ እናደርጋለን። ልክ ነሽ። ቲቸሪዮት ባንዳችንን ያቋቋመች ከሁላችንም ጎን የቆመች የሆነ ችግር ባጋጠመን ቁጥር የምታማክረን በጣም ባለውለታችን ነች። ስለዚህ ይሄንን ሁኔታ ደግሞ በመጠቀም ለሱ ያለንን ክብር ለመግለጽ ልንጠቀምበት እንችላለን አይደል? ተስማምቻለሁ። በጣም ቆንጆ ሀሳብ ነው። ሁሉም የሚተባበሩ ይመስላል። እኔ የምለው ቲቸሪዮት ምን ሆነ ነው የታመመችው? በኋላ እነግርሃለሁ። ጥያቄዎቹን እመልሳለሁ። ምን ምን ነበሩ? እርግጠኛ ነሽ ጽግሽ? አዎ፣ የራሴንም እውነት መናገር አለብኝ አይደል? ዝም ብለው ከሚገምቱ። በነገራችን ላይ ያቺ ያስከተብኳት ዘመዴ አሁን ድናለች። እነማየንም አውርቻቸዋለሁ። ሁሉም ሰላም ነው። ዘመድ ምን ሆነ ነው? እግዚአብሔር ይመስገን። አንድ እኔ ብቻ ማውቃት መረጃ ተገኘች ማለት ነው። ዘመዴ የማህፀን በር ካንሰር ክትባት ከተከተበች በኋላ የተከተበችበት ቦታ ላይ ትንሽ ሙቅ ብላ ነበር። አሁን ግን ድናለች። ይሄንና ተያያዥ ጉዳዮችን በኋላ አወራለሁ። ያው ያስተምራል። ሙዚቃው እያለቀ በጣም ይቅርታ። ያው ታውቂያለሽ እኔ ውድ ተማሪዎች እንደምን አላችሁ? ባለፈው ለጠየቃችሁት ጥያቄ ትንሽ ስለዘገየን ይቅርታ። በማህበራዊ ድረገጽ ለጠየቃችሁት ጥያቄ አሁን አንድ በአንድ እንመልሳለን። እንዲሁም በዘመዴ በኤችፒቪ በማህፀን በር ካንሰር ክትባት ምክንያት ከቤት ልባረር ነበረ በሚል የተዘጋጀ የራሴ እውነተኛ ታሪክ አለ። የራሴ የኃይል እውነተኛ ታሪክ አለ። እሱንም ለእናንተ የማካፈላችሁ ነው የሚሆነው። የትም እንዳትሄዱ አብራችሁን ቆዩ ለማለት ነው።
ከሩቅ እየሰማኋችሁ ነበር። በጣም ቆንጆ ነው የዛሬ ልምምድ። ወይ ምን ሆነህ ነው? አይሌ አልሰማም ነበር ለታውንሽ። ጀሪ አዲስ ዜና ይዘንልሽ መተናል። እንደምታይ ነው ወጥረን እየተለማመድን ያለ ነው። ግን ያው ውድድሩን አንወዳደርም። በቃ የሆነ ደስ የሚል መድረክ እናዘጋጃለን። ከዛ በኋላ ሰዎች እንጠራለን። የገቢ ማሰባሰቢያ እናደርግና ያው አንቺ እንድትታከሚ ማለት ነው። እርሱት። እሺ እርሱት። ውድድሩን ትወዳደራላችሁ። ይሄ ለአንቺ ገቢ ማሰባሰቢያ ለሕክምና ያላችሁትን ነገር ደግሞ ጨርሳችሁ እርሱት። እሺ ተግባባ? እኔ እኮ ያጋጠመኝ በመጀመሪያ ደረጃ ላይ ያለ የማህፀን በር ካንሰር ነው። እንደዚህ እናንተ እንዳሰባችሁት የተለየ በጣም ከፍተኛ ውጪ የሚያስወጣ አይደለም። እንደዛ አይደለም። በቶሎ ስለተደረሰበት በጣም በቀላሉ በዚህ ከተማ ባለው ሆስፒታል የሚታከም ነው። እሺ በሉ አሁን ደስ ይላል። ወደ ልምምዳችሁ ተመለሱ። ለኮሚቴዎቹ አሳውቃለሁ። ውድድሩን ትሳተፋላችሁ። እሺ ወደ ልምምድ ቀጥሉ እንጂ ልምምዳችሁ። ኧረ መጣሁ። ማን ነው? የት አለች? ቤት በኩል ገባሽ? የት አለች? እንዴት ገባሽ? የት አለች? እቺም ልጅቷን ለወስድ ነው የመጣሁት ብለሽ እንዳታስቢው። አልወስዳትም። እዚህ ይመቸኛል ካለች ትቀመጥ። ደሞዟን ግን ለእኔ ነው የምታስገቢልኝ። የባንክ ቁጥሬን ልስጥሽ። ነጥቅመም የእህትሽ ልጅ የስጋ ዘመድሽ ናት ብትሆን መስሎኝ። ደሞዟ ይገባኛል እምለው ነፃ ጉልበት ብዝበዛ የለም። ከፍለሽ ውሰጃት። ትንሽ ፈጣሪን አትፈሪ? ፈጣሪንማ ፈርቼ ፈለግኩ አፈላለኳት። እኔ ባልኖር ኖሮ ያኔ ድሮ ወላጆቿ እንደሞቱ ሜዳ ላይ ወድቃ የጅብ መጫወቻ ትሆን ነበር። ከልጆቼ ጋር ላሳድግሽ ሰው ሁኚ ብዬ አልኳት። ክብር አልወደደላትም። ተቀጥራ እንደ ሸማኔ መወርወሪያ ወዲያ ወዲህ ሲያንገላቷት ያኔ የኔ ውለታ ይገባታል። ውጭልኝ! ልጄንም ሰርቀሽ እያስፈራራሽኝ እንዴት ይሆናል? በጸባይ እንነጋገር ብዬ እንጂ አንቺን ከስሼ ወህኒ ማስወረድ አላቃተኝም። ክሰሽ መብት ካለሽ በህግ ጠይቂ። ሁለተኛ ግን የቤቴን ደጃፍ እንዳትረግጭ። እኔን ፀሐይ ልታስፈራሪኝ? ባልሰራልሽ። እዚሁ ቆመሽ ጠብቂ። ፀሐይ ቤት በኩል ወጣች ገባች እያልሽ ቀንሽን ትጠብቂያለሽ። ታያለሽ። ደግሞ ረግብሻለሁ። እርግማኔን ጠብቂ። እማዬ በእናትሽ ስለምንሽ እርግማኔ ይደርስብሻል። በቃ ቅጠሪኝ። በቃ ለአክስቴ የምትከፊያትን ገንዘብ እኔ ሳድግ ሰርቼ ተካልሻለሁ። ታዳጊ ሴቶች የማህፀን በር ካንሰር ክትባት ለመውሰድ ምን ቅድመ ዝግጅት ማድረግ አለባቸው? ሀ ክትባቱ መቼና የት እንደሚሰጥ ማወቅ አለባቸው። ከወላጆቻቸው ጋር ተነጋግረው ፍቃድ ማግኘት አለባቸው። ሐመርሃ ስለ ክትባቱ ከታማኝ ምንጭ መረጃ መፈለግ አለባቸው። ሀና ለመልስ ናቸው። ሁሉም ሀሳባችሁን በአጭር የጽሁፍ መልእክት 6013 ላይ ወይም በፌስቡክ ገጻችን ያጋሩ።